ሰላም እንዴት ናችሁ? ውድ የጄኤምኤም ቴሌቪዥን ተመልካቾቻችን የሰዓቱን ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎችን ይዘን ወደ እናንተ ቀርበናል። በቅድሚያ አርዕስተ ዜና። የሰላም ጉዞ በክርስቶስ ዓለም አቀፍ ሚኒስትሪ በወላይታና አካባቢዋ ለሚገኙ የወንጌል አባቶችና በከፋ ድህነት ውስጥ ለሚገኙ ወገኖች የእህል ድጋፍ አደረገ። የሃይማኖት ተቋማት ሚዲያዎች ለሰላም እሴት ግንባታ ያላቸው ሚና ከፍተኛ ነው ተባለ። ከውጪ የኬንያ ክርስቲያን መሪዎች የሃይማኖት ድርጅቶችን የሚቆጣጠሩ ሕጎችን አጥብቀው በመቃወም ላይ ይገኛሉ ተባለ። የሰላም ጉዞ በክርስቶስ ዓለም አቀፍ ሚኒስትሪ በወላይታና አካባቢዋ ለሚገኙ የወንጌል አባቶችና በከፋ ድህነት ውስጥ ለሚገኙ ወገኖች የእህል ድጋፍ አደረገ። ጸጋ ይብዛ ኢሳያስ ዝርዝሩን እንደሚከተለው ያቀርበዋል። የሰላም ጉዞ ሚኒስትሪ መቀመጫውን ሆላንድ ካደረገው ማቶሳላ ሚኒስትሪ ጋር በመተባበር በወላይታ ዞን ሲባዬ ቆርኬ ወረዳ የሚገኙ አባቶችንና በከፋ ድህነት ውስጥ ላሉ ወገኖች ለእያንዳንዱ ቤተሰብ 40 ኪሎ የበቆሎ ዱቄት ድጋፍ ማድረግ ችሏል። ይህ ድጋፍ በቀጣይም በተጠናከረ መልኩ የበቆሎ ዱቄትን ጨምሮ የተለያዩ ግብዓቶች ድጋፍ እንደሚደረጉም ታውቋል። የሰላም ጉዞ በክርስቶስ ዓለም አቀፍ ሚኒስትሪ መሪ ሆኑት ሐዋርያው አለማየሁ ስንታየውና የማቶሳላ ሚኒስትሪ ዋና ጸሐፊ አቶ ጴጥሮስ አሁን የተደረገውን ድጋፍ በተመለከተም ተከታዩን ብለዋል። በዚህ ሳምንት የሰላም ጉዞ በክርስቶስ ዓለም አቀፍ ሚኒስትሪ በዚህ በወላይታና በአካባቢው ለሚገኙ የቀድሞ ወንጌል አርበኛ አባቶችና ምግብ ላጡ ወገኖች የእህል ድጋፍና የገንዘብ ድጋፍ አድርገናል። ከነሱ ጋርም ጥሩ ጊዜ አሳልፈናል። ይህ ድጋፍ ደግሞ ቀጣይ እንደሆነ አብረን ከምንሰራው ከማቶሳላ ፋውንዴሽን ከኔዘርላንድ ከመጣው ጋር አብረን ይህ ስራ ሰርተናል። ጌታ እግዚአብሔር ረድቶናልና ጌታ ይባረክ። Mijn naam is Peter van Voorst. Ik ben secretaris van de stichting Methuselah. En deze stichting heeft als doel om de armoede onder Ethiopië... ጴጥሮስ እባላለሁ። እኔ ማቶሳላ ፋውንዴሽን ጸሐፊ ነኝ። የዚህ ፋውንዴሽን ዓላማ በኢትዮጵያ ለሚገኙ የወንጌል አባቶችና ፓስተሮች እንዲሁም ለሌሎች ሰዎች ያለውን ድህነት ለመቀነስ ይሰራል። በዚህ ሳምንት ድጋፍ የሚያስፈልጋቸውን በአካል በመገናኘት የፋውንዴሽናችንን ስራ በገዛ አይኔ ለማየትና ለመጎብኘት ለመጀመሪያ ጊዜ አፍሪካ መጥቻለሁ፣ ያውም ኢትዮጵያ። እንዲሁም ለአገልጋዮችና ቤተሰቦቻቸው 40 ኪሎ ግራም የበቆሎ ዱቄት በማከፋፈል አስተዋጽኦ ለማድረግ ችያለሁ። እነዚህ ሰዎች ለእግዚአብሔር መንግስት አገልግሎት ሰጥተዋል። አንዳንዶቹ 80 እና 90 ዓመት የሆናቸው በጣም አረጋውያን ናቸው። እናም እኛ በቆሎ ይዘን ስንመጣ ለእኛ ትልቅ ደስታ ነው። በዚህ ሳምንት ይህንን ማጣጣም በመቻሌ እጅግ ተባርኬያለሁ። የማቶሳላ ፋውንዴሽን መሪ ቃል በምሳሌ 19:17 ላይ የሚገኘው ነው። ችግረኛን የሚረዳ ለእግዚአብሔር ያበድራል፣ እርሱም መልካሙን ስራውን ይከፍለዋል። እናም ይህ ማለት ብዙ ነገሮችን መፍታት ባንችልም መልካም መሆን እንችላለን። ይህንንም ሲያደርጉ ይባረካል። በመሰረተ ክርስቶስ ቤተ ክርስቲያን በደቡብ ኢትዮጵያ ቀጠና የመሪዎችና የሙሉ ጊዜ አገልጋዮች ስልጠና በጂንካ ከተማ ተካሄደ። በመሰረተ ክርስቶስ ቤተ ክርስቲያን የደቡብ ኢትዮጵያ ቀጠና ከጂንካና አካባቢዋ ከሚገኙ የመሰረተ ክርስቶስ ቤተ ክርስቲያን አጥቢያዎች ለተወጣጡ 35 መሪዎችና የሙሉ ጊዜ አገልጋዮች የሁለት ቀን ስልጠና በጂንካ ከተማ ተሰጥተዋል። ቤተ ክርስቲያኒቱ በጂንካና አካባቢው የሚገኙና በወንጌል ያልተደረሱ የማህበረሰብ ክፍሎችን በስፋት ለመድረስ በማሰብ በ94ኛው ጠቅላላ የመሪዎች ጉባኤ ጂንካና አካባቢው ጊዜያዊነት ክልል እንዲቋቋም ወስኖ የነበረ ሲሆን ከጥቅምት 21 እስከ 23 2018 ዓ.ም የቀጠናው መሪዎች በአካባቢው ጉብኝትና የክልሉን የመሪዎች ምርጫ አካሂደዋል። በአሁኑ ሰዓት በጂንካና አካባቢው 13 የመሰረተ ክርስቶስ ቤተክርስቲያን አጥቢያዎችና 14 የወንጌል ስርጭት ጣቢያዎች ይገኛሉ ተብለዋል። መረጃው የቤተክርስቲያኒቱ ዋና ቢሮ ነው። የሃይማኖት ተቋማት ሚዲያዎች ለሰላም እሴት ግንባታ ያላቸው ሚና ከፍተኛ ነው ተባለ።
ይህ የተባለው የአዲስ አበባ ሃይማኖት ተቋማት ጉባኤ ከአዲስ አበባ ከተማ ጸጥታ አስተዳደር ቢሮና ከአዲስ አበባ ከተማ ከኮሚኒኬሽን ቢሮ ጋር በመተባበር በሰላም እሴት ግንባታ ላይ የሃይማኖት ተቋማት ሚዲያዎች አስተዋጽኦ በሚል ርዕስ በሃይማኖት ተቋማት ሚዲያዎች ውስጥ ከሚሰሩ አመራሮችና ባለሙያዎች ጋር ጥቅምት 27 2018 ዓ.ም በተደረገው የምክክር መድረክ ላይ ነው። ባልደረባችን ዳንኤል አንተነ ዝርዝሩን እንደሚከተለው ያቀርበዋል። በመድረኩም የአዲስ አበባ ሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ የሃይማኖት ተቋማት ሚዲያዎች ከተቋቋሙበት ዓላማ አኳያም የማህበረሰቡን እሴት ሃይማኖትና ባህል በጠበቀ መልኩም ትክክለኛና ሚዛናዊ መረጃን በማሰራጨት የተዛቡ አስተሳሰቦችን ማስተካከል በሀገራዊና ማህበራዊ ጉዳዮች ላይ ያላቸው ሚናም ከፍተኛ መሆኑም ከሌሎች ሚዲያዎች ተቋማት ጋርም ተቀናጅቶ መስራት ወሳኝና ሀገርን ወደ ሌላ አዲስ ምዕራፍ የሚያሸጋግር ስኬት ጉዞ ነው ሲሉም ተናግረዋል። መጋቢ ታምራት አክለውም ለሀገራዊ ሰላም እሴት ግንባታ በጋራ ተቀናጅቶ በመስራት ሀገራዊ ኃላፊነታቸውን እንደሚወጡ ጠቅሰውም ይህም በሌሎች ተጠናክሮ መቀጠል እንዳለበትም በሰጡት ማብራሪያም ተናግረዋል። አዲስ አበባ ከተማ በአፍሪካ ፈጣን እድገት እያስመዘገቡ ካሉ ሀገራት መካከልም ግንባር ቀደምና የመላ ኢትዮጵያውያን መሰብሰቢያ ጌጥ ስትሆንም የዚህ ሚኒስትሩ በአንድ እጅ ልማት በሌላኛው ሰላምን ማዕከል ያደረገ ስራዎችን መስራት በመቻሏ ነው ያሉም ሲሆን ደግሞም የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊ አቶ ብርሃኑ ረታ ናቸው። አቶ ብርሃኑ አክለውም የሃይማኖት ተቋማት ሚዲያዎች ለከተማችን ሰላም አበርክቷቸው የጎላ በመሆኑም ከተቋቋሙበት ዓላማ ከሀገሪቱ ሚዲያ ሕግና ፖሊሲ ጋርም በተጣጣመ መልኩ አገልግሎት ከመስጠት ባሻገርም ለሀገር መንግስት ግንባታ ሚናቸው ሊወጡ ይገባል በማለትም መልእክታቸውንም አስተላልፈዋል። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ምክትል ኃላፊ አቶ ዘውዱ ከበደ በበኩላቸውም ከለውጡ በኋላም መንግስት ለሚዲያ ነጻነት የሰጠውን መብት ተጠቅመው በከተማችን በርካታ ሚዲያዎች መቋቋማቸውን ጠቁመውም በሚዲያቸው ስር ስለ ሀገር አንድነት፣ ስለ ልማት እድገትና ብልጽግና ያለምንም እረፍት የሚሰሩ ምርጥ የሚዲያ ባለሙያዎች ያፈራች ሀገር ለመሆንም ችላለችም ብለዋል። አቶ ዘውዱ ከበደ አክለውም በሃይማኖት ተቋማት ስር የሚገኙ የሚዲያ ተቋማትና ባለሙያዎች ይህን ስራ መርህ ለማስቀጠልና ከዚህም ውጭ የተሰማሩ ለመምከርና ወደ ህጋዊ አሰራር እንዲገቡና ተቀናጅቶ የመስራት ባህል እንዲጎለብት እድል የፈጠረ መድረክ በመሆኑ ልንጠቀምበት ይገባልም ብለዋል። በዚህም የምክክር መድረክ የአዲስ አበባ ሃይማኖት ተቋማት አባል ከሆኑ አምስቱም ቤተ እምነት ስር ከሚገኙ ከ70 የሚበልጡ ቴሌቪዥን፣ የማህበራዊ ሚዲያዎችና የማህበራዊ ሚዲያ አንቂዎችን ጨምሮም ከ400 በላይ የሚዲያ አመራሮችና ባለሙያዎችም የምክክር መድረኩ ላይም ተሳትፈዋል። መረጃው የአዲስ አበባ ሃይማኖት ተቋማት ጉባኤ ነው። በኢትዮጵያ በየዓመቱ ከ30 ሺህ በላይ የሚሆኑ ህጻናት ከነርቭ ዘንግ አፈጣጠር ጋር ችግር እንደሚወለዱ ተገለጸ። ሆፕ ኤስቢኤች በዓለም አቀፍ ደረጃ የነርቭ ዘንግ ክፍተትና የጭንቅላት ውስጥ ከመጠን በላይ የፈሳሽ ክምችት ህመም ጋር ለሚወለዱ ህጻናት የሚደረገው ጥረት ማፍጠን በሚል መሪ ቃል እየተከበረ የሚገኘውን ዓለም አቀፍ ክብረ በዓል በማስመልከት ለኪነ ጥበብና ለመገናኛ ብዙሃን ባለድርሻ አካላት እንዲሁም ተጽዕኖ ፈጣሪ ግለሰቦች የግንዛቤ ማስጨበጫ ዝግጅት አካሂደዋል። በዚህ መድረክ ላይ ስለ ነርቭ ዘንግ አፈጣጠር ችግርና የጭንቅላት ውስጥ ፈሳሽ ከመጠን በላይ ክምችት ወይም የስፓይን ቢፊዳና ሃይድሮፍሌሲስ በሽታ ምክንያት እንዲሁም የበሽታውን መንስኤና መፍትሄ በባለሙያዎች የታገዘ ግንዛቤን የመፍጠር ስራ እንደተሰራ የሆፕ ኤስቢኤች መስራችና ዋና ስራ አስኪያጅ ወይዘሮ ቤዛ ባሻ ገልጸዋል። የስፓይን ቢፈዳ ችግር በዋነኛነት በእናቶች የፎሊክ አሲድ እጥረት በተጨማሪም በተጓዳኝ የጤና ችግሮችና በሚጠቀሙበት አንዳንድ መድኃኒቶች ምክንያት ሊከሰት እንደሚችል ጥናቶች ያሳያሉ ተብለዋል። በሀገራችን በየዓመቱ ከ30 ሺህ በላይ የሚሆኑ ህጻናት ከዚህ በሽታ ጋር ይወለዳሉ የተባለ ሲሆን በዚህ ምክንያት እነዚህ ህጻናት ለእድሜ ልክ የአካል ጉዳት ብሎም ለሞት ተጋላጭ እንደሚሆኑ ተገልጸዋል። በተጨማሪም ችግሩ ያለባቸው ህጻናት ትኩረት እንዲያገኙና በችግሩ የተጠቁ ህጻናትና ቤተሰቦች ተገቢውን እንክብካቤና ትኩረት እንዲሰጣቸው ተጠይቀዋል። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጪ ዜናዎች እናመራለን። የኬንያ ክርስቲያን መሪዎች የሃይማኖት ድርጅቶች የሚቆጣጠሩ ህጎችን አጥብቀው በመቃወም ላይ ይገኛሉ ተባለ። የኬንያው ፕሬዝዳንት ዊሊያም ሩቶ ግን የቀረበው ህግ የማምለክ ነጻነትን እንደማይጥስ አረጋግጠዋል። የኬንያ ወንጌላውያን ማህበርና የኬንያ ቤተክርስቲያንና ቀሳውስት ማህበር የህጉን ረቂቅ አንዳንድ ክፍሎች ህገ መንግስታዊ ያልሆኑ በማለት ተቃውመዋል። በተለይ የሃይማኖት ድርጅቶችን በመንግስት ቁጥጥር ስር ለማስገባት የታቀደ ነው በማለት ተናግረዋል። የኬንያ ወንጌላውያን ማህበር እንደጠቆመው በጥቅምት ወር የወጣው ይህ ረቂቅ ህግ የመንግስትን ቁጥጥር በሃይማኖት ድርጅቶች ላይ ያጠብቃል። ይህ
ህገ መንግስታዊ የእምነት ነጻነት መብትን ይጥሳል ብለዋል። በቀረበው ረቂቅ ህግ መሰረት በጠቅላላው አቃቤ ህግ ጽህፈት ቤት ውስጥ የሚገኝ አማካሪ ቦርድ ለማቋቋምና የሃይማኖት ድርጅቶች ሬጅስትራር ለመሾም እቅድ ቀርበዋል። ዘገባው የክርስቲያን ዴሊ ነው። ፑቲን አሜሪካ የኒውክሌር ሙከራዋን ከቀጠለች ሩሲያ ያጸፋ እርምጃ እንደምትወስድ ተናገሩ። ዩናይትድ ስቴትስ ከ10 ዓመታት ቆይታ በኋላ የራሷን የኒውክሌር ሙከራ እንድትቀጥል ፕሬዝዳንት ዶናልድ ትራምፕ ትዕዛዝ መስጠታቸውን ተከትሎ የሩሲያ አቻቸው ቭላድሚር ፑቲን ለክሬምሊን ከፍተኛ ባለስልጣናት የኒውክሌር ጦር መሳሪያ ሙከራ እንደገና ለመጀመር የውሳኔ ሀሳቦችን እንዲያዘጋጁ ትዕዛዝ ሰጥተዋል። የሩሲያ መሪ ለጸጥታው ምክር ቤት እንደተናገሩት ዩናይትድ ስቴትስ ወይም ማንኛውም የኒውክሌር ሙከራ ክልከላ ስምምነት ሲቢቲ ፈራሚ ሀገራት የኒውክሌር ጦር መሳሪያ ሙከራዎችን ቢያካሂድ ሩሲያ አጸፋዊ እርምጃዋ ለመውሰድ ግዴታ አለባት ማለታቸው ክሬምሊን ገልጸዋል። በዚህ ረገድ የውጭ ጉዳይ ሚኒስተርን፣ የመከላከያ ሚኒስተርን፣ የልዩ አገልግሎትና ተዛማጅ የሲቪል ኤጀንሲዎችን በዚህ ጉዳይ ላይ ተጨማሪ መረጃ ለመሰብሰብ በጸጥታው ምክር ቤት እንዲተነተንና ለኒውክሌር ጦር መሳሪያ ሙከራዎች ዝግጅት ላይ ያተኮሩ የመጀመሪያ ደረጃዎች ላይ የተቀናጁ ሀሳቦች እንዲያቀርቡ የተቻለ ሁሉ እንዲያደርጉ አዝዣለሁ ሲሉ ፑቲን ተናግረዋል። ዘገባው የኤንቢሲ ኒውስ ነው። በቀን 3 ወይም ከዚያ በላይ አልኮል መጠጣት የስትሮክ አደጋን ከፍ የሚያደርግ ከመሆኑም በላይ የአንጎል እርጅና አደጋን በ3 እጥፍ ይጨምራል ሲል አንድ ጥናት ጠቆመ። የሃርቫርድ ዩኒቨርሲቲ ኤድቢት ጎሮል የመሩትና በኒውሮሎጂ የታተመ ጥናት እንደሚያመለክተው ከመጠን በላይ አልኮል መጠጣት የሄሞሬጂክ ስትሮክ አደጋን የሚጨምር ከመሆኑም በላይ የአንጎል እርጅና ምልክቶችን በ3 እጥፍ ያባብሳል ተብለዋል። ተመራማሪዎቹ በመደበኛነት በቀን 3 ወይም ከዚያ በላይ የአልኮል መጠጦችን የሚወስዱ ሰዎች በቀን ከ3 መጠጥ በታች ከሚጠጡ ሰዎች ይልቅ በለጋ ዕድሜያቸውና በከፍተኛ ክብደት በአንጎል ውስጥ በሚፈጠር ደም መፍሰስ ምክንያት ለሚመጣ ስትሮክ የመጋለጥ እድላቸው ከፍተኛ መሆኑን ደርሰውበታል። ተመራማሪዎቹ በተጨማሪም ብዙ የሚጠጡ ሰዎች የአንጎል ትናንሽ የደም ስሮች መጎዳትን የሚያመላክተው የትናንሽ የደም ስሮች በሽታ ምልክቶችን የማሳየት እድላቸው ሰፊ መሆኑን አግኝተዋል። ተመራማሪዎቹ ብዙ የሚጠጡ ሰዎች በአማካይ በ64 ዓመታቸው ስትሮክ እንደገጠማቸው መጠነኛ ከሚጠጡ ሰዎች አማካይ ዕድሜ 75 ዓመት ጋር ሲነጻጸር በ11 ዓመት ልዩነት እንዳለ አረጋግጠዋል። በመጨረሻም ብዙ የሚጠጡ ሰዎች ከባድ የእርጅና ምልክቶችን የማሳየት እድላቸው ከ3 እጥፍ በላይ ነው ብለዋል። ከመጠን በላይ የአልኮል ፍጆታን መቀነስ የሄሞሬጂክ ስትሮክ አደጋን ብቻ ሳይሆን የእውቀት መዳከምና የረጅም ጊዜ የአልኮል ጉዳት የመሆን እድልን ሊቀንስ ይችላል ሲሉ አጥኚዎች ተናግሯል ሲል የዘገበው ፊደል ፖስት ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን አርዕስተ ዜናዎችን እናስታውሳችሁ። የሰላም ጉዞ በክርስቶስ ዓለም አቀፍ ሚኒስትሪ በወላይታና አካባቢዋ ለሚገኙ የወንጌል አባቶችና በከፋ ድህነት ውስጥ ለሚገኙ ወገኖች የእህል ድጋፍ አደረገ። የሃይማኖት ተቋማት ሚዲያዎች ለሰላም እሴት ግንባታ ያላቸው ሚና ከፍተኛ ነው ተባለ። ከውጪ የኬንያ ክርስቲያን መሪዎች የሃይማኖት ድርጅቶችን የሚቆጣጠሩ ሕጎችን አጥብቀው በመቃወም ላይ ይገኛሉ ተባለ። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ለሰዓቱ ያዘጋጀነው ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎችን ይህንን ይመስሉ ነበረ። ዜናውን ወደ እናንተ ያደረስኩት እኔ ኤልያስ ወንድሙ ሲሆን ያዘጋጁት ነፃነት ዋቁማ፣ ዳንኤል አንተነ በጋራ በመሆን ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞች ጋር እንድትቆዩ ጋበዝኩኝ። ሰላም ለእናንተ ይሁን።